ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችኋለሁ። ቤስቲስ ጎንደሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭኑ በትህትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣን ሰበር ዜና የማይታመን ፍጹም የማይታመን ነው። ጋዛን የምታክል ሚጢጥዬ ቀበሌ ለመዋጋት እስራኤል ከ51 አገሮች የጦር መሳሪያ ተቀበላለች። ከ51 አገሮች አይገርማችሁም? እስራኤልን የሚያክል የተራቀቁ የጦር መሳሪያዎችን አምርታ ለአውሮፓኖች የምታከፋፍልና የምትሸጥ አገር ጋዛን ለመቆጣጠርና ከጋዛ ጋር የጋዛ ኃይሎች ጋር ለመዋጋት 51 ሀገሮች ነው ድጋፍ ያገኘችው። ከ51 ሀገሮች የማይታመን ነው። 1.8 ሚሊዮን ህዝብ ቀበሌ ነው። ኢትዮጵያ ውስጥ ብትሄድ አንዲት ሚጢጥዬ ቀበሌ ነች። እችን ሚጢጥዬ ቀበሌ ለመዋጋት ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከቼክ ሪፐብሊክ፣ ከሲንጋፖር የአሜሪካን ተወና ማለት የአሜሪካ ተኮድ ነው ይብሰል። የአሜሪካ ይታወቅ በራሱ አሜሪካኖቹ የሚያውቁት አይመስለኝም። ሚጢጥዬ ቀበሌ ለሚዋጋ ልብ ነው፣ መንፈስ ነው፣ ውስጥ ነው የሚዋጋ። መሳሪያ አይደለም የሚዋጋ፣ መሳሪያ አይደለም የሚዋጋ። 51 አገሮች ጀርመን ብቻን 12.6 ሚሊዮን ዶላር የሚያወጣ መሳሪያ አቆብላለች። እንግዲህ ከቀረቡት መሳሪያዎች ውስጥ ህንድ 26% አቅርባለች። ህንድ ቆላለች እንዳይመስላቸው። ህንድ የገንዛ ሀገራቸው ጥቅም የራሳቸውን ገንዘብና ጥቅም ብቻ ከሚያዩ ፍጹም የማይታመነው ሀገሮች ውስጥ አንደኛ፣ ምንም ወዳጅነት የሚባል ወንድማማችነት ተማማችነት የሚባል ዲፕሎማሲ የሌላቸው ህንድ 26% መሳሪያ አቀረበችው። ሮማኒያ ማቅረባለች እንደዚህ ወደ 4% የሚሆነው። እንደዚሁም ቼክ ሪፐብሊክ 3% አቅርባለች። ፈረንሳይ 13.7 ሚሊዮን የሚያወጣ መሳሪያ አቅርባለች። እንግዲህ እዚህ ውስጥ ሞርታሮች አሉ፣ የአውሮፕላን ሚሳኤሎች አሉ፣ ጥይቶች አሉ፣ ፈንጆች አሉ፣ መድፎች አሉ፣ ከባባድ መሳሪያዎች አሉ እና በጣም የሚገርም አንዲት ቀበሌ ለመዋጋት ኢራንን ለመዋጋት ምን ሊሆኑ ነው አሁን ጥያቄ። እቺን አንዲት ቀበሌ ለመዋጋት ይሄ ሁሉ ርብርብ ዓለም ይሄ ሁሉ ርብርብ ያደረገው ኢራንን ለመዋጋት መውጫና መግቢያ ቢያጡ ብዙም አይደንቅ። ነፍስ ውጪ ነፍስ ግቢ ውስጥ ቢገቡ ብዙም አይደንቅ። ድራማ ውስጥ ቢገቡ ተውኔት ውስጥ ቢገቡ ብዙም አይደንቅ። ቀበሌ መዋጋት እንዴት እንደሚያንቀጠቅጥ እንዴት እንደሚያርበደብድ ተመልከት። ጋዛ ሚጢጥዬ መንደር ነች። ነፍስ ውጪ ነፍስ ግቢ፣ ነፍስ ውጪ ነፍስ ግቢ። በጣም የሚጎርማቸው ስፔን በአቅሟ አቆብላለች መሳሪያ ስፔን እና በጣም በሚያስደንቅ ሁኔታ ስፔን 5.9 ሚሊዮን ዶላር የሚያወጣ መሳሪያ ለእስራኤል አቀብላለች፣ ለጋዛ ጦርነት ማለት ነው። ጣሊያን 6.6 ሚሊዮን፣ ብሪታንያ 1.8 ሚሊዮን፣ ካናዳ 500,000 ዶላር፣ ቻይና 19.6 ሚሊዮን። እንግዲህ ቻይና ምናልባት ወይ በሌላ በጃዙር ተሸምተው እንደሆነ ይህን ማመን አልችልም። በእርግጥ በፖለቲካ የዋህነት አያስፈልግም፣ በጦር ሜዳ የዋህነት የሚባል ነገር አያስፈልግም። ነገር ግን ከቻይና 19.6 ሚሊዮን፣ ከሲንጋፖር 5.6 ሚሊዮን፣ ከስዊዘርላንድ 2.5 ሚሊዮን፣ ከቱርክ 2.1 ሚሊዮን ዶላር መሳሪያዎች ቀርቧል። ጋዛን ለመዋጋት ነው። ሚጢጥዬ ቀበሌ የአናብስት መሰብሰቢያ የሆኑ የአናብስት የተቆጡ አናብስቶች መንደር የሆነችው ጋዛን ለመዋጋት ከዓለም በሙሉ 2600 የጦር መርከብ ነው። 2600 መርከብ ጭነት ተጠቅጥቆ መርከቡ እስኪያቃስት ድረስ ሚጢጥዬ መንደር ለመዋጋት አይገርምም? እነዚህ ሰዎች በኢራን ጦርነት ቢንቆራጠጡ መግቢያ ቢያጡ ቢጨነቁ ቢርበደበዱ ማንም ይፈርድባቸው ነው አሁን ጥያቄው። ጋዛን መዋጋት ይህን ያህል ጭንቅ 51 አውሮፓ ሀገሮች ጭምር ግዙፍ ጡንቻ ያላቸው ይታወቃል። ግን ይህን የሚያህል ግዙፍ ጡንቻ ያላቸው ሀገሮች እንደው በግልጽ በአደባባይ ይህን ሁሉ ሚሊዮን ዶላር አውጥተው እቺ ሚጢጢ ቀበሌ እንድትደወደም ማድረጋቸው በጣም የሚያስደንቅ ነው። እኛ በእርግጥ የምናውቀው ነገር ነው እና አሁን ኢራኖቹ ጋር መግቢያ ማጣታቸው ምን ይገርማል? እነዚህ ሰዎች አንዲት ቀበሌ ለመዋጋት ይህን ያህል የተንቆጠቀጡ ራሽያ ጋር ቢዋጉ፣ ሰሜን ኮሪያ ጋር ቢዋጉ፣ ቻይና ጋር ቢዋጉ የት ነው የሚገቡት ነው ጥያቄው። የት ነው የሚገቡት ነው ጥያቄ። እና ተረዱ
ተረድ የኛ ጅላንፎችን ማስረዳት ነው በጣም ከባዱ ነገር። እንደ አምላክ አትዩአቸው። የኛ አባቶች እንደ አምላክ ቆርተው እንደ ሌላው ሰውም አይም ዝቅ አድርገው ያያቸው ነበር። የኛ አባቶች አድዋ ላይ ውጤት ያመጣው ለዛ ነው። ማንንም አግዝበን አናይም። በጠላትነት ከመጣ ከኛ በታች ነው ብለው ያስባሉ። ተራ ሰው ነው፣ ወሮ በላ ነው፣ ወራሪ ነው፣ ዱርዬ ነው፣ ዞራፊ ነው ብለው ያስባሉ። ይወኩሃል በጀብዱ። አሜሪካኖች የኢራን ነገር መግቢያ መውጫ ቀዳዳ አተው መተንፈሻ አታው ድራማ ውስጥ ገቡ። ክፍል አንድ ክፍል በስንቱ የአሜሪካኖች በስንቱ ነው አሁን ይሄ የእንትኑ ኢራን ትራምፕን የበስንቱ ድራማ እያሳረች ያለችው ክፍል አንድ ክፍል ሁለት ክፍል ሶስት እየተባለ የሚተላለፍ ትራንትና የግድያ ሙከራ ተደረገበት ተባለ ትራምፕ ላይ። ከዛ ሲባላል ገና ሰውዬው አጥርም አልገባ ሰፈርም አልገባ ምንም የማይገናኝ ተራ ወሬ በቃ ድራማ ነው። ሙሉ ድራማ ነው። እዛ የሚያጃጅሉት ሊያጃጅሉ ይችላል። ድራማ ነው። የግድያ ሙከራ ተደርጎብኝ እኔ ለአገር ብዬ ስደክም እኔ ለአሜሪካን ብዬ ደሜ ሊፈስ ሊሞትላቸው ልሶቆለላቸው እየተንጎላታላችሁ እያለ ነው ያለ ትራምፕ። ሚጢጥዬ ጋዛን ማሸነፍ ያውቃታቸው እኛ አፍሪካኖች እኮ ተንበርካኪ ስለሆነና እዚህ ችግር አጎብዳጅ ደም ከውስጣችን መውጣቱ አለበት። የማጎብደድ ዝም ብለው ሳይጠሩት እግር የመላስ መንፈስ የተወጋ ይሆን። እቺ ነገር ታስቸግረናለች። እኔ ትንሽ አፍሪካ ውስጥ እንደዚህ አይነት ነገር ሳይጠሩን እግር የመላስ ነገር ምናምን ትንሽ ደስ ማይል ዝም ብሎ በደም ከዘር ማንዘር የሚዋረድ እግር የመላስ ጥልቅ ፍቅር እና ምንም የማናገኘው ጋር አሁን ይደን የምናጎበድ አሁን በኢራን ጦርነት ያቁታል። እውነቱን የኛ ሀገር አጎብዳች ዝም ብለው እግሩ ለመላስ ይሯራጣል። እውነቱ እኮ ይታወቃል። እውነቱ እኮ ይህን ጦርነት እኮ ኢራኖች ወረራ አልጀመሩ። ኢራኖች ከአንድ ዙር ሁለት ዙር ሰቅጣጭ ሆነ ወረራ የደረሰባቸው ለምን እናንተ ጭንቅላታችሁ የናል ተመራመረ ተብለው እኮ ነው አይደለም እንዴ? ድንዝዞች የኛ ድንዝዞች ቢነገራችሁ አይሰሙም። ለምን ጭንቅላታችሁ በዚህ ደረጃ ተመራምሮ እንዲህ ያለ ሚሳኤል ልታመርቱ ቻላችሁ? ተው። እኛም የፈለግነው ኒኩለር እንታጠቃለን። አምላክ ነን። የኛ አጎብዳጆች እውነትም እነሱ አምላክ ናቸው ይላል። ከምን አይነት ቤተሰብ እንደምትወለዱ እውነት ከምን አይነት አስተዳደግ እንደምታድጉ እደንቃለሁ። በቃ ሚጢጥዬ የአራተኛ ክፍል ሁለተኛ ክፍል ተማሪ መረዳት የሚችለውን ቀላሉን የዓለም ፖለቲካ ለማስረዳት ሞት ዓመት ይፈጃል። ጋዛ ህዝብ ምን አጥፍቶ ነው? እኔ አይደለም ያልኩት። የተባበሩት መንግስታት ድርጅት ጋዛ 80% ወድማለች አለ። በቃ የምድር ሲኦል ሆናለች አለ። እኔ አይደለም ያልኩት። የተባበሩት መንግስታት ድርጅትን ዳታ ገብታችሁ መጠየቅ ትችላላችሁ። የተባበሩት መንግስታት ድርጅት በተቀበለውና ባመነው ብቻ ጋዛ ውስጥ ከ60 ሺህ በላይ ንጹሃን ሞተዋል። ከ60 ሺህ። እሱንም ትራምፕን ከመፍራት ጋር የወጣው መረጃ ነው። እግዚአብሔርን ከመፍራት አይደለም። እግዚአብሔር ግን ከመፍራት ከሆነ የሞተውን ዓለም ያውቀዋል። እና ባካችሁ እግሩ የበላስ መንፈስ የተወጋ ይሁን። እኛ ሀገር አታጎብድዱ። ይሄ በእርግጥ በደም ያለ ነገር ከሆነ ለመመለስ በጣም ከባድ ነው። ተሞከርክም አስተማርህም ምንም አይወጣማ ከውስጥ ደም ውስጥ ነው ያለው ማጎብደድ። እና እውነታውን እዩት እስቲ ተመልከቱ። አንዲት ቀበሌ ለመዋጋት የሁሉ ርብርብ ሰቅጣጭ አንዲት ቀበሌ አናቅም። ፍልስጤም የሚባል ሀገር ከምድረ ገጽ መጥፋት አለበት። አናቅም። አገሩንም ለቃችሁ ውጡ፣ ወደ ገባችሁበት ገደል ግቡ። እኛ ግን ፈታ ብለን እዚህ መሬት ላይ እንኖራለን። ራሱ የተባበሩት መንግስታት ድርጅት ሰፋሪዎች ህገወጥ ሰፋሪዎች ብሎ ነው ያስቀመጠው። በእርግጥ የተባበሩት መንግስታት ድርጅትም ራሱ ቁጭ በል ሲባል ቁጭ ብድግ በል ሲባል ቆላቢው ሌላ ስለሆነ ቆለሚ ሰፍሮ ሌላ ስለሆነ አንድ ድብልቅልቅ የወጣ ነገር እኮ ድብልቅልቅ የማይታመን ነው። ግን ብዙ አሉ ሀገሮች እንደገቡ እናውቃለን። ጀርመንም እንግሊዝም ፈረንሳይም እንደገቡ 51 ሀገር እችን ሚጢጢ ቀበሌ የአናብስት ከተማ የአናብስት መንደር ለመውጋት 51 የምድራችን ሀገሮች 2600 መርከብ እሳት ጥፋት የጦር መሳሪያ ወደ እስራኤል ልከው ጋዛ ዛሬ ያለችበት የምድር ሲኦል እንድትሆን አውቅታለ። ይሄ በጣም የሚያስደንቅ ነው፣ የሚያስገርም ነው።
ወደፊት እስቲ ጉዱን የምናየው ይሆናል። ይሄን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ይሞቻችሁ። ፒስ